ትሁቴ እንግዲህ ከተመስገን አምልጣ ከማትወጣበት ትልቅ ችግር ውስጥ ገብታለች። እንግዲህ በትናንትና ባየነው ፓርት ላይ ከተመስገን እንግዲህ እስማማለሁ ባንተ ይዘኝ ሄዴ ባንተ ላይ ተስማምቻለሁ በማለት ሲላት እህትሽን ስላገጥኩብሽ ነው ወይ ሲላት አይ ካንተ ከመምጣት ውጭ ሌላ አማራጭ የለኝም በማለት ነበር። እኔ ግን ለምንድን ነው ልጅ ካንቺ እንዳለኝ የገለጽሽ የደበቅሽኝ? ስለዚህ ወደ ሀገር ቤት ሄደን ልጃችንን እናሳድጋለን አንድ ላይ ሲል ይዘህ የመጣኸው ልብ አለቀ እንዴ አለ። አንቺን አንደላቅቄ ማኖር አይቀቅተኝም፣ እሱን እናያለን አለችው። አሁን እንሂድ ስለዚህ እንካሸክሜን አገዘኝ ስትል እንግዲህ ፖርሳዋን አሸክመዋለች። ለአንቺ ምንም መሆን እችላለሁ በማለት ፖርሳዋን ተሸክሞ እንግዲህ ወደዛ ወደ ባዶ ክላስ ወስዷታል ማለት ነው። እዛ ባዶ ክላስ ስትገባ ደግሞ ምን ነው ተደናገጥሽ? ረሳሹ እንዲህም ቤት ሲላት ለትዳር አለም ባልኖርበትም ያን ቀን አረሳውም ማለች። እንግዲህ ያስገደዳትን ቀን ነው ማለት ነው። ከዛ በኋላ እንግዲህ እሺ ብላ እኔ ግን አንድ እህቴን አስለቀቃት፣ እህቴን ሳታስለቀቃት መሄድ አልችልም በማለት መንገድ ላይ ቆም ብላ ታስገድደዋለች። እሱም ደውሎ የያዟትን እህቷን እንዲያስለቅቁላት አደረገች። ልጅቷን አሁኑኑ ልቀቋት በማለት ትዕዛዙን አስተላለፈ ተመስገን። በዚህን ጊዜ በምን እርግጠኛ መሆን እችላለሁኝ ስትለው የኔን ፍላጎቴ አንቺን ማገኘት እንጂ እህትሽን መያዝ አይደለም፣ ስትፈልጊኝ ኪደዊና አረጋግጭ አላትና ደውላ አስታረጋግጣለች። ደውላም እህቷን ቶሎ ብለ አንቺም ወደ አጎቴ ቤት ሂጂ ልጄንም ወደ አጎቴ ቤት ውሰጂ በማለት ነበር ያስተላለፈችው። ይህንን ካደረገች በኋላ ትሁት እንግዲህ በቃ ደስ አለኝ፣ ይህን ቀን ነበር ስመኝ የነበረው፣ እንኳን ተገናኘን በማለት ተመስገን ትሁትን አገኘው ብሎ ደስታ ፈነጠዘ። ከዛም በኋላ እንግዲህ በቃ የምንተኛበት ፍራሽ ስለሌለ ፍራሽ ገዝቼ ልምጣ በማለት እንግዲህ ፍራሽ ገዝቶ ሊሄድ ሄደ ማለት ነው። ቤቱ ምን ነው የምታውቂው ቤት እኮ ነው፣ ይቀያየራል፣ አይዞሽ አለ። ዛሬ እንኳን መቀየር አንችልም፣ ነገ ወዲያ ሁሉን ነገር አቃይሬ አንደላቅቄ ያስቀምጥሻለሁ አላት። ፍራሹስ አላት። እሺ አሁን ፍራሽ ልግዛ ሲላት እኔም ምግብ ልስራ አለች። እሷም እሺ ደስ በስከ መጨረሻ ህልሜ እውን ሆነልኝ፣ ተሳካልኝ። መጀመሪያም እኮ አንተ በግዳጅ አረከው እንጂ በፈቃደኝነት ይሆን ነበር በማለት ስትለው እሺ ፍራሹን ገዝቼ ቶሎ ብዬ ልምጣ ብሎ ሳም አርጓት እጇን። ደስታውን በቃ ማጣጣም አቅቶት እንግዲህ ተመስገን በስንት ጊዜ ደከምኩበትን ትሁት ከእጄ ገባች በማለት ተነስቶ ሄዳል። ትሁት ግን ጉር ሰርተዋለች። ያደረገችውም እሷ ወደዚህ ስትመጣ ከና አባባ ጋር ተነጋግራ አዲስ ቤት ገብታ እንድትሰራ ተነጋግራ ነበረ የመጣችው። ስለዚህ እህቷን መለቀቋን ስታረጋግጥ ሻንጣዋን ይዛ እንግዲህ ወደ አዲሱ ቤት ነበር የሄደችው። አዲሱ ቤት ስትሄድ ግን ያላሰበችው ነገር ነው ያጋጠማት። አንደኛ ትዕዛዛቸው በኮንትራት ነው እንጂ እንደፈለግሽ መውጣት አትችይም፣ ለ2 ዓመት ለአመት እዚህ ቤት መውጣት አይፈቀድም። ስለዚህ ይህንን ታውቂያለሽ ወይ ተማላት ስትባል እንግዲህ አሁን ከተመስገን የማምለጫውን እድል ስለሆነ የፈለገችው እሺ ብላ ተስማምታ ገባኝ። ያ ቤት እንግዲህ የባለስልጣን ቤት ነው፣ እንደፈለገች የምትለው። ተመስገንም በምንም ልታሸንፈው ትችላለች። የባለስልጣኑ ቤት ግን ዘው ብለው ገብቶ ዘው ብላ ለመውጣት አስቸጋሪ ሆኖባታል። ከዛም እንግዲህ በጣም አዘነችና እንግዲህ ሴትዮዋ ተዋወቀቻት። ከዛ ኪችን ገብታ ስትተዋወቃት አንድ ጊዜ ፈልግሻለሁ ትሁት በማለት ሰውየው የቤቱ ባለቤት አቶ ገዛኸኝ ይጠሯታል። እዚህ ቤት በማያገባሽ መግባት አያስፈልግሽም፣ ይህ ነው ህጋችን በማለት ሲነግሯት እሺ ብላ ሰተት ብላ ገባች። ከዛም በኋላ እንግዲህ ባለቤቲቱን ተዋወቀቻት ማለት ነው። ስትገባ ሰላም ነህ ወይ? በደላላ ነው የመጣሁት፣ ደላላ ቤቴ አልገባም ብሏል ሲሏቸው ቤቴ ውስጥ ማንም ሲገባ አልወድም፣ ነይ ቁጭ በይና እንነጋገር አሏት። እሷም እሺ ብላ ሻንጣዋን አንግባ ቁጭ ብላ ስሟን ተዋወቁ። ገዛኸኝ እፈልጋ እኔ ገዛኸኝ ይባላለሁ ሲሏት እኔ ትሁት ነኝ፣ እንግዲህ ይህ ቤት እንደ ቤትሽ ማየት አለብሽ፣ ምሳ ትበይና አንዳንድ ነገር እንነጋገራለን በማለት ይጀምራሉ። ይደርሳል አለች ትሁት ገና ወደፊቱን ያላየችው ግድ። ሰላም ወደ ቻናሌ ተከታታዩ ሰላማችሁ በያላችሁበት ይብዛ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ። እንግዲህ ትሁቴ ከማታውቀው ከባለስልጣን ቤት በሰራተኝነት ሄዳ ዘው ብላ ከገባይ በኋላ ፍራሹን ይዞ የመጣው ተመስገን ቤቱ ሂዶ ትሁቴ ፍራሹን ልጆቹ ይዘውት እየመጡ ነው እያለ
በዛም ክፍል በዛም ሲፈልጋት ያጣት በጣም ተናደደና ጉር ሰራችኝ፣ እንደዚህ ሸወደች ማለት ነው፣ ወይኔ ተመስገን ተበላሁ በማለት ሰራችልኝ ማለት ነው በማለት ተናዶ ሩጦ የሄደው ከነ አባባ ቤት ነበር። ከነ አባባ ቤት ሄዶ ዘው ብሎ ገብቶ የታለች ትሁቴ ሲላቸው፣ እንዴ ምን ትቀልዳለህ አንተ? ትሁት ካንተ ፊት አይደለም እንደወሰድካት? ከዚህ ቤት እኮ ወጥታ ሄዳለች በማለት ሲሉት፣ አላምንም፣ የት እንደሄድ ታውቃለህ? እንግዲህ ስራ ገባለሁ ስትል ነበር፣ ስራ ገብታ ይሆን እዚህማ አላስቀምጣት አልክ እኮ አሉት። እንግዲህ ትሁትም ቤቲ ነኝ ይባላለሁ ብላ ባለቤቲቱ ስትተዋወቃት የአቶ ገዛኸኝ ልጅ ነሽ ስትላት፣ ለምን ልጅቷ ልጅ ሰውየው ትልቅ ሰው ሆኖ ስላየቻቸው ልጅ ነበር የመሰለቻት። አይ እኔ ባለቤቱ ነኝ አለቻት። ይቅርታ አለችና ነይ እንግዲህ ክላስሽን ላሳይሽ በማለት ወደ ክላሷ ይዛ ትገባለች። ክላሷ ይህ ክላስሽ ነው፣ ይህ የልብሶችሽ ማስቀመጫ ቁምሳጥን ነው በማለት አሳየቻት። እሺ ያለች፣ ቀጣይ ክፍሎቹን ሁሉ ላስጎብኝሽ አለችና ክፍሎቹን አስጎበኘቻት። በዛን ጊዜ አንድ ክፍል የማይከፈት ክፍል አሳየቻት። ይህ ክፍል ሳይከፈትም ስትላት፣ ይህ ክፍል ማንም አይከፍተውም። እሺ ይህን በር እኮ አልከፈትሽውም በማለት ስጠይቅ፣ ድንገት አቶ ገዛኸኝ ደረሱ። ይህንን ቤት ማንም አይከፍተው፣ እዚህ ሁሉ ንብረቴ የቀድሞው የሚስቴ የፈታኋት የሄደችው ሚስቴ ሀብት ንብረት እዚህ ስላለ ማንም አይገባም። እኔ ጊዜ ሲኖረኝ እኔ ነኝ እማጸዳው አላት። እንግዲህ ሰላም የምትሆኑት ይህን ቤት ያልከፈታችሁ ቀን ነው ሁለታችሁም በማለት ሚስቱንና ትሁትን ያስጠነቀቃቸው። እሷም እሺ ብላ ከሄደ በኋላ ግን ልቧ ያመነታል። ምንድን ነው እዛ ቤት ውስጥ ያለው? ለማንኛውም ባለቤቱን አቶ ገዛኸኝ ተጠንቀቂ፣ ባለችበት እንዳትዳፈሪ ነገርኩሽ በማለት እንግዲህ ሚስቱን ያስጠነቅቃታል። እሱም እሺ ችግር የለውም አለች። ምግብ ይቅረብ ወይ ብላ አዘዘች ወይዘሮ ትሁት ምግብ ከሰራች በኋላ። አዎ ምግብ አቅርብልን፣ ግን አንድ ተጨማሪ ሳህን አምጪ ተባለች። ያ ተጨማሪ ሳህን እንግዲህ ለማን ነው የሚለው ራሷን ትፈትንበት ገባ። ከዛም እንግዲህ እዛ ቤት ውስጥ የተዘጋ ሰው አለ ማለት ነው በማለት ፍራቸዋን ለቀቀባት። እንግዲህ ትሁት አንዳንድ ነገሮች እስቲ ገዝተሽ ነይ በማለት ልትልካት ስል፣ ካላስቸገርኩሽ ግን አጎቴን አይቼ ብመለስ ስትላ፣ እሷም እሺ እንግዳም አጎቴን አይቼ መለሳለሁ ስትላት ጥሩ አለቻትና ልብሷን ልትቀያየር ትሁት በገባችበት ወታ ሄደች መስሏት ያን የተዘጋ ክፍል ከፍታ ምግብ ስትሰጣ ስትመለስ ትሁትን ከጀርባዋ ስታያት ደነገጠች። እንዴ አልሄድሽም እንዴ በማለት ጠየቀቻት። አልሄድሽም ስትላት፣ አይ ገና አሁን ሊሄድ ነው አለቻት። እንዴ የሄድሽ እኮ መስሎኝ ነው፣ እስካሁን አልወጣሽም? ልወጣ ነው እኮ። አይ አለቻት። ግን እስካሁን የት ነበርሽ አለቻት። መኝታ ቤት ልብስ እየቀየርኩ ነበር ካለች፣ ታዲያ ምን ሆነች ነው የደነገጥሽው አለቻት። ኧረ እኔ አልደነገጥኩም አለ። እሺ በይ አሁን መሄድ ትችያለሽ በማለት ስትላት ፈራ ተባ እያለች ሄደች። ከዛ ሄዳ እንግዲህ ስትገናኝ አባባን ነበር የቀጠረቻቸው። አባባን እንግዲህ ቀጥራ ስለተገናኝታ አባባን ስለ ሁኔታው ሁሉ ነገረቻቸው። በጣም እዚህ ቤት ውስጥ ከባድ ነገር አጋጥሞኛል አለቻቸው። ምን ነው ልጄ ሲሏት፣ እንግዲህ አንድ የማይከፈት ቤት አለ እና ይህን ቤት እንዳትከፍቱ የሚል አለ። እንደገና እንደፈለግሽው ጊዜ የምትወጪ አይደለሽም፣ እንደ ቪዛ ጠለብነሽ ተብያለሁ በማለት ስትነግራቸው፣ ከባድ ነው ልጄ፣ እንዴት ነው የሚሻለው ታዲያ በማለት አባባም ሀሳብ ገባቸው። አዲሱ ስራ አባዬ ግራ ያጋባል። ሰዎቹ በእርግጥ ጥሩ ሰዎች ናቸው፣ ግን ከ2 ዓመት ፊርማ ተፈራርም ያለ 2 ዓመት መውጣት አትችይም ይላል። የትልቅ ባለስልጣን ቤት ዝም ብሎ ዘው ብሎ ገብቶ ዘው ብሎ መብጣት የለም አለቻቸው። እንግዲህ ካልተስማማሽስ አሏት። እሱስ ጥሩ ናቸው፣ ምናልባት ግን አንድ ነገር ግራ የገባኝ ነገር አለ። እንዴ አሁን እኮ ምኑ ነው ግራ ያጋባሽ አሏት። አንድ ክላስ የማይከፈል ክላስ አለ እና ያ ንብረት ግን የሟቿ ገንዘብ ሚስቴ ናት አለች። የአሁኗ ሚስቴ ደግሞ ምግብ ስታስገባ ይሁን። ኧረ እባክሽ አሉ አባባ። አዎ ይሄን ነው የደነገጠችው እኔን ስታየኝ። ለማንኛውም አንቺ ራስሽን አታስገቢ፣ ተጠንቀቂ፣ ያስፈራል አይደለ አባዬ? አይዞሽ አትፍሪ፣ እንግዲህ ራስሽን ከዛ ቤት ውስጥ ላለ ነገር አንቺን አይመለከትሽም፣ ዝም በይ አሉና አባባ ማስጠነቀቋት። እሺ ይኸውልሽ የኔ ልጅ አንዳንድ አለማወቆች ክፉ ነገር አይደሉም፣ ከጥሩ ነገር ያደርሳሉ። ስለዚህ አትጨናነቂ በማለት አባባም ይመክሯታል። እሺ ብላ እንግዲህ ተመልሳ ወደ ቤት ትሄዳለች።
ወይዘሮዋ የቤቷ ባለቤት እንግዲህ ባሏን ጠብቃ ወደ ውጭ መውጣት ትፈልግ ነበር እና ውጭ መሄድ እፈልጋለሁ ስትል ልጅቷ እንዴት እያለች ትሄጃለሽ? መሄድ የለብሽም ነገርኩሽ፣ ጥንቃቄ አድርጊ እየተባባሉ ነበረ አቶ ገዛይና ባለቤቷ የተነጋገሩት። እንግዲህ በዛ ቤት ውስጥ ያለው ነገር እያስጨነቃት ነው። እዚህ ቤት ግን ሰራተኛ አጋዥ መኖሩ ለምንድን ነው አስፈላጊ ነው አለችው። ዛሬ ለትንሽ ነው የተረፍኩት አለችው። ምን ማለት? የወጣች መስሎኝ ምግብ ሳስገባ ለትንሽ ነው የተረፍኩት አለቻቸው። ደግነቱ አላየችኝም። ቤቲ ተጠንቀቂ፣ እንደዚህ አይነት መዝረክረክ አስፈላጊ አይደለም። ምንም እኮ አልተፈጠረ፣ መፈጠርም የለበትም። በጣም መጠንቀቅ አለብሽ። ቆይ ነፃነቴን ከማጣና ከምጨነቅ ሰው ባይኖርስ የቤቱን ስራ መስራት ትችያለሽ? ቆይ ምን ነካ? እና ታዲያ ምንድን ነው የምትይው? ምን ነው ምግብ ማብሰል፣ ልብስ ማጠብ ሁሉን ትችያለሽ? አልችልም። ካልቻልሽ ታዲያ ተጠንቀቀሽ መኖር ነው። ታዲያ ማን ይሰራዋል የቤቱን ስራ ሲላት እንግዲህ እሺ ብላ ተስማማች። ትሁትን ጠሩና አቶ ቤቱ ባለቤት ትሁት እንዴት ነው ስራው ተስማማች ሲላት፣ ስራው እንኳ ተስማምቶኛል፣ ግን ይህ የኮንትራቱ መፈራረሙ ዕዳ ገብቻለሁ ስት አዎ አይዞሽ፣ አንድ የባሰ ችግር ከመጣብሽማ ትሄጃለሽ። እዚህ ቤት ውስጥ ግን ንገርሽ በማያገባሽ መግባት አለብሽ። አንቺ ለክፍያ አትሰቢ፣ ጥሩ ክፍያ ትከፈያለሽ እያሉ ሲሏት፣ እሺ በቃ ጨርሻለሁ ሂጂ ሲሏት፣ ባለቤቲቱ ደግሞ መውጣት እፈልጋለሁ ትላለች። አንቺ ፈርተሽ እየኖርሽ እንዴት ነው ወጥተሽ የምትሄጂው? እኔ ስመጣ ትወጫለሽ፣ ያለዛ እሷ ስትወጣ ትወጫለሽ በማለት አደጋውን አስተውይው እባክሽ አሏት። የቤቷ ባለቤት እንግዲህ ከቤት ለማውጣት ፈልጋ አጎትሽ ጋር ሂጂ ስትላት፣ አጎቴን እንኳ የውስጣት መሄድ አትፈልግም በማለት ሳትወድ በግድ ትሁት ከቤት እንድትወጣ ታደርጋታለች። ወይ ቤቷ ባለቤት ግን ስልንትኗን ፖርሳዋን ስትይዝ ድንገት ቁልፏ ሳታውቀው ወርቋል። ያን ቁልፍ ትሁት አይታ ነበር። ግን ስትወጣ ምን አለቻት? አንቺ እኔም እኩል ነው የምንገባው እዚህ ቤት እንጠባበቃለን እሺ ብላ ነበር የላከቻት። እሺ ብላ ከሄደ በኋላ አባባን አግኝታ ካፌ ላይ ስታናገራቸው፣ እኔ አባባ የሆነ ድምፅ ሰምቻለሁኝ እዛ ቤት ተዘጋ ቤት ውስጥ በጣም ሰቀቀን ነው፣ ስቅቅ ያለ ነገር ነው የምሰማው፣ ባክሽ ሰው ላይሆን ይችላል ባክሽ። ምን አለች? እንዴ አባ ተው እንጂ አታስፈራሪ። ታዲያ ምን ሊሆን ይችላል አላት። ትሁቴ ነገሩ ከከበደሽ ጠፍተሽም ቢሆን ከኔ ጋር ነው አላት። አንድ ሰው እኮ ወዳጅም ጠላቴም በተበትኗል፣ አንተ ሰው ጋር እኮ ጠላት አለህ በማለት ስትላቸው፣ ትንሽ ጊዜ ልብሴን አጥብልሃለሁ ልረጋጋ አለችው። እንግዲህ አቶ ተመስገን ጠፋች ብሎ እየሮጠ ወደ ሲመጣ እንግዲህ ናቶ እንኳን መጣህ አሉት። ምን ነው? ልብስ አጣቢ ትሁት ነበር፣ ትሁትን ስለሰደድክብኝ ና ልብስህን ጠብ ብለው እንግዲህ የአባባን ልብስ እንግዲህ ተመስገንን አሳጥበውታል ማለት ነው። ላበቱን እያንቀጠፈጠፈ እንግዲህ አጠበ። ከዛም እንደሌለችም አረጋገጠ። በጣም ተበሳጨ፣ ተናደደ። እንዴት ሊሆን ይችላል በማለት እንግዲህ ከዛ ትሁት እንግዲህ ከአባባ ጋር ባለችው ዛሬ ቁም ነገር ሰራህ በማለት ነበር አባባም እንግዲህ ያመሰገኑት እና እንግዲህ መልካም ስራ ይግጠማትና ስራ ገብታለች ብለው ሲነግሩት በጣም ነበር የተናደደው እና ወጥቶ ሄደ። ትሁት እንግዲህ ከዛ ከአባባ ተመልሳ ቀድማ ትገባና ያንን የቤት ቁልፍ ታነሳዋለች። ያንን ቤት ቁልፍ አንስታ እጇ እየተንቀጠቀጠ ቀጥ ብላ ሄዳ ወደ ተዘጋው ቤት ነበረ ልከፍት የሞከረችው። ልከፍት እያለች እንግዲህ ቁልፉን ሰክታ በመስከ መጨረሻ እንግዲህ ሰዎች ይድረሱባት አይድረሱባት ወይንስ ከፍታ እዛ ቤት ውስጥ ያለው ችግር ምን ይሆን የተፈጠረው የሚለውን ለማየት ሁላችንም ጓጉተን ሰፍ ብለን እያለን እዛ ጋር ተጠቃሏል። እንግዲህ ቀጣው ምን ይሆን ማን ይሆን እዛ እስኪ በግምት ማን ይሆናል ብላችሁ ታስባላችሁ? ሰዎቹስ እነማን ይሆኑ በሚለው እንግዲህ ቀጣይ በጉጉት እንጠብቃለን። እስከዛው ሰብስክራይብ ያደረጋችሁ ይጠብቁን።